ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። የብልጽግናው አገዛዝ ለአስመራው መንግስት ይፋዊ ደብዳቤ ጽፏል። ደብዳቤው በሉዓላዊነት ስም ፖለቲካዊና ዲፕሎማሲያዊ ሸፍጦችን የያዘ መሆኑ ብዙ የሚያነጋግር ሆኗል። በሌላ በኩል በአማራ አንዳንድ አካባቢዎች የገባው የብልጽግና ጦር ከየቀጠናው በመውጣት ወደ ሰሜን ኢትዮጵያ አቅጣጫ በመንቀሳቀስ ላይ ነው። ሁነቱ ቀጠናዊ ጦርነት ሊቀሰቀስ ጫፍ ላይ የደረሰ አስመስሎታል። ቀዳሚው ርዕሰ ጉዳያችን ነው። የፋኖ ኃይሎች ከፍተኛ ወታደራዊ ድል ቀንቷቸዋል። በጎንደር ግንባር በፈጸሙት ስኬታማ ኦፕሬሽን የአገዛዙ ምሽግ ተሰብሯል። በምሽጉ የነበረው ጥምር ጦር ክፉኛ ተመቶ በከፍተኛ ሽንፈት ነቅሎ ወጥቷል። በሸዋና ወሎ ቤት አማራ በአገዛዙ ጦርና በፋኖ ኃይሎች መካከል ብርቱ ውጊያዎች ቀጥለዋል። ወታደራዊ ድል የራቀው አገዛዙ በንጹሃን ላይ የሚያደርሰው የጅምላ ጥቃት ጨምሯል። ቀጥታ ከግንባር ይቀርብላችኋል። የህወሓትና የትግራይ ሰላም ኃይሎችን የእርስ በርስ ውጊያ በቃችሁ በሚል ይዘት ለማደራደር የተጀመረው የሽምግልና ሂደት በድጋሚ መክሸፉ ተሰምቷል። የሽምግልናው መክሸፍ ውጊያው እንዲቀጥል እንደሚያደርገው ተሰግቷል። ይህም ሌላኛው መረጃችን ነው። በአፍሪካ ቀንድ ቀጠና ያለው የወታደራዊ ዝግጅት ሚስጥር ወጥቷል። ከዚህ ጋር ተያይዞ ወታደራዊ ውጥረቱ ጨምሯል። ሞቃዲሾ ለውጊያ ተዘጋጅታለች። በአልጀዚራ የተከሰቱት ፕሬዚዳንት ሐሰን ሼክ መሐመድ እስራኤልን በሶማሌላንድ እንፋለማለን ሲሉ ዝተዋል። ግብጽ፣ ቱርክና ሳውዲ አረቢያ ዋና አጋፋሪ ሆነዋል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። የብልጽግናው አገዛዝ ለአስመራው መንግስት ይፋዊ ደብዳቤ ጽፏል። ደብዳቤው በሉዓላዊነት ስም ፖለቲካዊና ዲፕሎማሲያዊ ሸፍጦችን የያዘ መሆኑ ብዙ የሚያነጋግር ሆኗል። የብልጽግናው አገዛዝ በውጭ ጉዳይ ሚኒስተሩ በኩል በጻፈው ይፋዊ ደብዳቤ ላይ የሉዓላዊነት ጉዳይን ከፊት በማስቀደም የአስመራው መንግስት በኢትዮጵያ ለሚገኙ ተፋላሚ ኃይሎች የትጥቅ ድጋፍ እያደረገ መሆኑ እንዲህ ሲል ይወቅሳል። ለረጅም ጊዜ የኤርትራ ኃይሎች በጋራ ድንበራችን ላይ የሚገኘውን የኢትዮጵያን ግዛት ተቆጣጥረው የኤርትራ መንግስት በኢትዮጵያ ውስጥ ላሉ የተለያዩ ታጣቂ ቡድኖች ቀጥተኛ የቁሳቁስ ድጋፍ ሲሰጥ ቆይተዋል። ይህ የግዛት ሰላማችንና ሉዓላዊነታችን ጥሰት እንዲስተካከል ጥሪ አቅርበናል ብሎ የሚጀምረው ደብዳቤው ነገር ግን እነዚህ ተደጋጋሚ ጥሪዎች ችላ ተብለዋል በማለት ክሱን በማጠናከር ባለፉት ጥቂት ቀናት ውስጥ የተከሰቱት ክስተቶች የኤርትራ መንግስት ተጨማሪ የጥቃት መንገድን መርጧል በማለት ተከታዩን ማሳያ አቅርበዋል። የኤርትራ ወታደሮች በሰሜን ምስራቅ ድንበሮቻችን ውስጥ ወደ ኢትዮጵያ ግዛት ዘልቀው መግባታቸውና በኤርትራ ኃይሎች በሰሜን ምዕራብ ድንበሮቻችን ውስጥ ከአማጺ ቡድኖች ጋር የሚያካሂዱት የጋራ ወታደራዊ እንቅስቃሴ ብቻ ሳይሆኑ ቀጥተኛ የጥቃት ድርጊቶች ናቸው። ይህንን ተቀባይነት የሌለውን ሁኔታ ለማስቆም የኤርትራ መንግስት ወታደሮቹን ወዲያውኑ ከኢትዮጵያ ግዛት እንዲያስወጣና ከውስጥ አማጺ ቡድኖች ጋር የሚያደርጉትን ማንኛውንም አይነት ትብብር እንዲያቆም በይፋ እንጠይቃለን ሲል የአስመራውን መንግስት በቀጥተኛ የግጭት ተሳትፎና እገዛ ወንጅሏል። ለኢትዮጵያ ሉዓላዊነትና ለግዛት አንድነት ለማክበር ላቀረብነው ህጋዊ ጥያቄ አዎንታዊ ምላሽ ካገኘን የባህር ጉዳዮችንና በአሰብ ወደብ በኩል የባህር መዳረሻን ጉዳይ ጨምሮ ሁሉንም የጋራ ጥቅም ጉዳዮችን ድርድር ለመሳተፍ ፈቃደኛ ነኝ ያለው የብልጽግናው አገዛዝ በደብዳቤው ፍጹም ሰላም ፈላጊ መስሎ ቀርቧል። ብልጽግና የኤርትራ መንግስት በብልጽግና ላይ መሳሪያ ላነሱ ኃይሎች የቁሳቁስ ድጋፍ በማቅረብ በኢትዮጵያ ውስጣዊ ጉዳይ ጣልቃ እየገባ ነው ከሚለው ነባር ክሱ ወደ ከአማጺ ቡድኖች ጋር የሚያካሂዱት የጋራ ወታደራዊ እንቅስቃሴ ብቻ ሳይሆኑ ቀጥተኛ የጥቃት ድርጊቶች ወደሚል ክስ ማደጉን ባሳየበት በዚህ ደብዳቤ ላይ የሉዓላዊነት ጉዳይ ቀዳሚ አጀንዳ አድርጎ ታይተዋል። ይህም ኢትዮጵያ ህጋዊ የሆነውን ራስን የመከላከል መብቷን መጠቀም ትችላለች የሚል ቀጣይነት ያለው ፕሮፓጋንዳ ለመስራት ያለመ እንደሆነ የሚጠቁሙት የጉዳዩ ተከታታዮች ይህ ቅስቀሳ ብልጽግናን በሁለት መንገድ እንደማያዋጣው ያስረዳሉ። አንደኛው ምክንያት የብልጽግናው አገዛዝ አብይ አህመድ የኢህአዴግ ሊቀመንበር ከሆኑ በኋላ በግንቦት 2010 የአልጀርስ ስምምነት ተፈጻሚ ማድረግ የሚል በሙሉ ድምጽ የተወሰነውን ውሳኔ በሚሽር መልኩ አሁን ላይ ኤርትራ የኢትዮጵያ ሉዓላዊ ግዛቶች በወረራ ይዛለች የሚል ክስ ማምጣቱ ሲሆን ሁለተኛው ምክንያት ደግሞ ከ3 በላይ የኤርትራ ተፋላሚ ኃይሎችን በይፋ የሚደግፈው የብልጽግናው አገዛዝ የአስመራውን መንግስት በኢትዮጵያ የውስጥ ግጭት ውስጥ እጁን አስገብቷል ሲል መክሰሱ
አዋጭነቱ ላይ ጥያቄ የሚያስነሳ ነው ይላሉ። መረጃዎች እንደሚያሳዩትም ብርጌድ ንሓመዱን ሳይጨምር የብልጽግናው አገዛዝ የኤርትራ አፋሮችን ማዕከል ያደረጉ 3 ድርጅቶችን እንደሚረዳ ነው። አንደኛው የቀይ ባህር አፋር ዲሞክራሲያዊ ድርጅት ሲሆን ሌላኛው ደግሞ ኤርትራ አፋር ብሔራዊ ጉባኤ የሚባለው ስብስብ መሆኑ ይታወቃል። ሶስተኛው ኃይል በኤርትራ ግዛት ውስጥ በእቡ እየተደራጀ እንደሆነ መረጃዎች ያሳያሉ። ብርጌድ ንሓመዱን ጨምሮ ከ4 በላይ የትጥቅ ትግል እንቅስቃሴ የሚያደርጉ ኃይሎችን በመደገፍ ላይ የሚገኘው የብልጽግናው አገዛዝ የኤርትራ አፋርን ማዕከሉ ያደረገ የጸረ ሻዕቢያ ትግል ላይ በልዩ ትኩረት በመስራት ላይ ባለበት በዚህ ወቅት ኤርትራን በጣልቃ ገብነት መክሰሱ ለጉዳዩ ተከታታዮች የአገዛዙን የዲፕሎማሲ ድህነት ያሳየ ሆኗል። ብልጽግና በሉዓላዊነት ስም ለአስመራው መንግስት የጻፈው ይፋዊ ደብዳቤ አገዛዙ ለተዘጋጀበት ጦርነት ምክንያት እየሰጠው እንደሆነ የጉዳዩ ተከታታዮች እምነት ነው። ከዚህ መረጃ ጋር ተያይዞ በአማራ አንዳንድ የወረዳ አካባቢዎች ይንቀሳቀስ የነበረው የብልጽግና ሰራዊት እየወጣ ወደ ሰሜን አቅጣጫ በመንቀሳቀስ ላይ መሆኑ ይታወቃል። ይህ የሰራዊት እንቅስቃሴ ህወሓት ውጊያ ይከፍታል ከሚለው ስጋት ጋር የተያያዘ ነው ቢባልም የሰራዊት እንቅስቃሴውና የትጥቅ ሎጂስቲክ ሁኔታዎች ቀጣዩ ውጊያ ቀጠናዊ የመሆን እድል እንዳለው የሚያሳይ ሆኗል። የብልጽግናው አገዛዝ የውጭ ጉዳይ ሚኒስተር በህዳር ወር በተዘጋጀ አንድ መድረክ ላይ እንዲህ ማለታቸው ይታወሳል። At the moment, Eritrean troops are in control of several local administration units in northern Ethiopia. በአሁኑ ወቅት የኤርትራ ወታደሮች በሰሜን ኢትዮጵያ የሚገኙ በርካታ የአካባቢ አስተዳደር ክፍሎችን በመቆጣጠር የኢትዮጵያን ሉዓላዊ ግዛት ጥሰዋል የሚል ንግግር ያሰሙት ሚኒስተሩ የኤርትራ መንግስት በብልጽግና ላይ መሳሪያ ላነሱ ኃይሎች የቁሳቁስ ድጋፍ በማቅረብ በኢትዮጵያ ውስጣዊ ጉዳይ ጣልቃ እየገባ ነው። ይህ እውነት ኢትዮጵያ ከኤርትራ ጋር የጸብ ፍላጎት ቢኖራት ህጋዊ የሆነውን ራስን የመከላከል መብቷን እንድትጠቀም ያስችላታል ሲሉ ፓርቲያቸው ለተዘጋጀበት ጦርነት ምክንያት እንደሰጡ ስናስታውስ የዛሬው ይፋዊ ደብዳቤ በውስጡ ከያዛቸው ፖለቲካዊ ሸፍጦች አኳያ ቀጠናዊ ጦርነቱ በማንኛውም ሰዓት ሊፈነዳ እንደሚችል አመላካች ሆኗል። የፋኖ ኃይሎች ከፍተኛ ወታደራዊ ድል ቀንቷቸዋል። በጎንደር ግንባር በፈጸሙት ስኬታማ ኦፕሬሽን የአገዛዙ ምሽግ ተሰብረዋል። በምሽጉ የነበረው ጥምር ጦር ክፉኛ ተመቶ በከፍተኛ ሽንፈት ነቅሎ ወጥተዋል። በሸዋና ወሎ ቤት አማራ በአገዛዙ ጦርና በፋኖ ኃይሎች መካከል ብርቱ ውጊያዎች ቀጥለዋል። ወታደራዊ ድል የራቀው አገዛዙ በንጹሐን ላይ የሚያደርሰው የጅምላ ጥቃት ጨምሯል። የፋኖ ኃይሎች በማዕከላዊ ጎንደር ጨውድባ ከተማ ውስጥ በሚገኘው የአገዛዙ ጥምር ጦር ምሽግ ላይ ሌሊቱን ኦፕሬሽን በመፈጸም ከፍተኛ ወታደራዊ ድል ቀንቷቸዋል። ሌሊቱን በተካሄደ ውጊያ ጨውድባ ከተማ ውስጥ መሽጎ የነበረው የአገዛዙ ጥምር ጦር በከፍተኛ ምት ተመቶ ምሽጉ ተሰብሮ ከተማውን ለቆ መውጣቱን እዙ አረጋግጠዋል። የአፋብን ጎንደር ጠቅላይ ግዛት እዝ በጌ ምድር ክፍለ ጦር አይሸሽም ብርጌድ ጥር 30 ለየካቲት 1 አጥቢያ ሌሊት በሰሩት ልዩ ወታደራዊ ኦፕሬሽን የአገዛዙ ጥምር ጦር ክፉኛ ተመቶ ሲሸሽ ማደሩ ተሰምተዋል። ተወርዋሪዎቹ የአይሸሽም ብርጌድ አባላት በክፍለ ጦሩ ዋና አዛዥ አርበኛ ክንዱ ግርማ እየተመሩ በሰሩት የተሳካ ኦፕሬሽን ከባድ ሰብአዊ ኪሳራ የደረሰበት የአገዛዙ ጦር ወታደራዊ ሎጂስቲኮችን በቅጡ ሳይሸክፍ እያዝረከረከ ወደ ጭልጋ ወረዳ ጫንድባ ከተማ ሸሽተዋል። ይህንን ዘመቻ የመሩት የአፋብን ጎንደር ጠቅላይ ግዛት እዝ የበጌ ምድር ክፍለ ጦር አካል የሆኑት አይሸሽም ብርጌዶች በሰቀልት፣ በአርማጭሆ፣ በመተማ፣ በቋራ በጣቁሳ እየተዘዋወሩ በፈጸሙት የተሳካ ወታደራዊ ኦፕሬሽን በአገዛዙ ሰራዊት ላይ ከፍተኛ ወታደራዊ ኪሳራ ማድረስ መቻላቸው ይታወሳል። ይኸው ተወርዋሪ ኃይል በዛሬው ዕለትም ጨውድባ ላይ በፈጸሙት ልዩ ኦፕሬሽን ድል እንደቀናቸው በግንባር መረጃው ላይ ተመላክተዋል። ኦፕሬሽኑ የአገዛዙ ሰራዊት ከፍተኛ ሰብአዊና ወታደራዊ ቁሳዊ ኪሳራ ማስተናገዱ ተገልጸዋል። በተመሳሳይ ሸዋ የገባው 5 የአየር ወለድ ኮማንዶ ክፍለ ጦር ሰራዊትና ሪፐብሊካን ጋርድ እንዲሁም መደበኛ የመከላከያ ሰራዊት ከፍተኛ ወታደራዊ ኪሳራ በማስተናገድ ላይ እንደሚገኝ ታውቋል። በፋኖ መልሶ ማጥቃት ከባድ ኪሳራ ያስተናገደው የአገዛዙ ሰራዊት በኮምቦልቻ፣ በደሴና ኬሚሴ እንዲሁም አዲስ አበባ ጦር ኃይሎች ሆስፒታል ቁስለኛ ሆኖ ገብተዋል። ከጥር 26 ጀምሮ በቀጠለው የሸዋና ወሎ ቀጠናዎች ትንቅንቅ ከፍተኛ ወታደራዊ አዛዦችን ጨምሮ በርካታ ቁስለኛ በየአውደ ውጊያ ቀጠናዎች በሄሊኮፕተር ጭምር ተነስተዋል። እንዲያም ሆኖ የብልጽግናው አገዛዝ በከፈተው ዘመቻ በፋኖ ኃይሎች ላይ ወታደራዊ ድል ማስመዝገብ ባይችልም በንጹሐን ላይ የሚያደርሰው ጉዳት ግን መጨመሩ ተሰምተዋል። በንጹሐን ላይ ያነጣጠሩ የጦር ወንጀሎች አሁንም በመፈጸም ላይ ናቸው። ከዚህ የንጹሐን ጥቃት ጋር በተያያዘ የተጠናቀረው የግንባር መረጃ
እንደሚከተለው ይቀርባል። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ወደ ዕለቱ የግንባር ዘገባችን እናመራለን። የዕለቱ መረጃዎቻችን በአመዛኑ ያገዛዙን የጦር ወንጀሎችን በማጋለጥና ቀጣይ ትኩረት የሚሹ ጉዳዮችን ከመሬት ካሉ መረጃዎች ጋር አያይዞ ወደ እናንተ በማድረስ ላይ ያተኩራል። የጦር ወንጀለኛው የብልጽግና አገዛዝ በአማራ ክልል በ4 ዞኖች ከፍተኛ የስልክና ዳታ መቋረጥ፣ አውራና መጋቢ መንገዶችን ከእንቅስቃሴ መግታት ልዩ ዘመቻ የከፈተ ቢሆንም ዘመቻው ወታደራዊ ድል የራቀው ሆኖም ሰብአዊ ጉዳት የከፋ ሆኗል። በወታደራዊ ስትራቴጂካዊ አመችነታቸው የሚታወቁት የሰሜን ሸዋ፣ ምዕራብ ወሎ፣ ምስራቅ ጎጃምና ምዕራብ ጎንደር አካባቢዎች የስልክና ኢንተርኔት አገልግሎት ተቋርጠዋል። አውራ መጋቢ መንገዶች የተዘጉባቸው ቀጠናዎችም አሉ። አገዛዙ ከጥር 26 ጀምሮ ለከፈተው ወታደራዊ ዘመቻ የስልክና ኢንተርኔት አገልግሎቶችን ማቋረጡን ተከትሎ በሸዋ ኔትወርክ የጠፋባቸው ቀጠናዎች በቡልጋ በረህት ወረዳ፣ ምንጃር ሸንኮራ ወረዳ፣ አሳግርት ወረዳ፣ ሀገረ ማርያም ወረዳ፣ ከሰም ወረዳ ሙሉ በሙሉ ኔትወርክ ተቋርጧል። ተጉለት ቀጠና፣ አንኮበር ወረዳ በከፊል፣ መንዝ ቀጠና፣ መንዝ ማማ ምድር በከፊል ኔትወርክ የተቋረጠ ሲሆን ይፋት ቀጠና ደግሞ ጣርማበር ወረዳ በከፊል፣ ቀውት ወረዳ ሙሉ በሙሉ፣ ኤፍራታና ግድም ወረዳ በከፊል ተቋርጧል። ጅሩና መራቤቴ ወረዳ በከፊል፣ ደራ ወረዳ በከፊል እንደተቋረጠ ታውቋል። በምዕራባዊ የወሎ ቀጠናዎች ደግሞ ወግዲ፣ ጃማ ደጎሎ፣ አባይ ሸለቆ ቀጠናዎች በጎጃም መርጦ ለማርያም፣ ሸበል በረንታ፣ ደጀን እና ባሶ ሊበን ገጠራማ አካባቢዎች የስልክና ዳታ እንዲሁም የኢንተርኔት መቋረጥ እንዳለ ከየአካባቢዎቹ ለጣና የደረሰው መረጃ ያሳያል። በተጨማሪም በምዕራብ ጎንደር ቀጠናዎች በተለይም ቋራ የስልክ አገልግሎት ተቋርጧል። በእነዚህ ቀጠናዎች መጠነ ሰፊ አውደ ውጊያዎች እንደቀጠሉ መሆኑም ተሰምቷል። በዚህ ሰዓት የብልጽግና አገዛዝ ከእግረኛ ሰራዊት በተጨማሪ በድሮን የልዩ ዘመቻን እዝ የአየር ወለድ ኮማንዶዎችና ሜካናይዝድ ኃይሉን ለውጊያ ድጋፍ እንዳሰማራ በዛሬው ዕለት የካቲት 1 ቀን በሸዋ ቀጠናዎች ውጊያዎች እንደቀጠሉ ነው። ያገዛዙ የጦር ሄሊኮፕተሮች ለውጊያ ድጋፍ ዛሬም በሸዋ ሰማይ ስር በተደጋጋሚ ሲበሩ ታይቷል። በሸዋ ነጻ ቀጠናዎች የገባው አገዛዙ ጦር ክፉኛ ቢመታም በከተሞች በገጠር ቀበሌዎች ንጹሃንና አርሶ አደሮችን ኢላማ ያደረጉ የታቀዱ ጥቃቶችን በአገዛዙ በኩል መፈጸማቸው እንደቀጠለ ነው። ከሰሞኑ በወሎና በሸዋ ቀጠና አገዛዙ የጀመረው ዘመቻ ውጤት አልባ የሆነበት ቢሆንም በንጹሃን ላይ የሚደርሰው ጉዳት ግን እየጨመረ መጥቷል። በሸዋ ይፋትና መራቤቴ ቀጠናዎች በርካታ ንጹሃን የጥቃት ሰለባ መሆናቸው ተሰምቷል። የፋኖ የድጋፍ መሰረት ነው ተብሎ የታመነበት የአማራ አርሶ አደር በአካል በንብረትና በስነ ልቦና ደረጃ ቀጥተኛ ማጥቃት የተከፈተበት ሲሆን በአገዛዙ በኩል ሆን ተብሎ በመኖሪያ መንደሮች ላይ የመድፍ ድብደባ እየፈጸመ ነው። በወሎ ቤት አማራ አገዛዙ ከባድ ኪሳራ ሲደርስበት በተለይ ሞግዶ ወረዳ ላይ በፈጸመው የጅምላ ማጥቃት የሟቾችና ከባድ ታካሚዎች ቁጥር ከ100 በላይ መድረሱን መዘገባችን ይታወሳል። በዛሬው ዕለትም በመቅደላ ወረዳ ከፍተኛ ቁጥር ያለው ሰራዊቱ የተመታበት እንደዚሁም በርካታ የሚኒሻና የአድማ ብተና አባላት መቅደላ ማሻ አካባቢ ባዙራ ከተባለ ቦታ በርካታው ገደል እየገባ ባለቀበት ሰዓት ነገር ግን በተከታታይ በንጹሃን ላይ በርካታ ቤቶች በመድፍ ሲቃጠሉ በርካታ ንጹሃኖችም መሞታቸውን ከቦታው መረጃው ደርሶናል። ተመሳሳይ ማጥቃት በሸዋ ቀጠናዎችም የቀጠለ ሲሆን ጥቃቱ ጅምላ ጨራሽ አማራን አንገት ማስደፊያ እንዲሆን የታቀደበት ለመሆኑ የአርሶ አደሮች የእህል ጎተራ ሳይቀር በከባድ መሳሪያ ተመቷል። ይህን ተከትሎ ያገዛዙ የጦር ወንጀል ለማጋለጥ ሁሉም አማራና የአማራ ትግል ደጋፊዎች ለዓለም አቀፍ ማህበረሰብ ድምጻቸውን እንዳሰሙ ጥሪ መሬት ላይ ስቃይ ውስጥ በገባው የአማራ ህዝብ ስም ጥሪ እየቀረበ ይገኛል። በተለይም የአማራ ማህበራትና ልዩ ልዩ አደራጀቶች በበርካታ የአማራ አካባቢዎች የስልክ ግንኙነት ዳታ ተቋርጦ በአገዛዙ የሚፈጸመውን የጦር ወንጀል ለዓለም አቀፍ ማህበረሰቡ በተደራጀ መልኩ የማጋለጥ ኃላፊነታቸውን ሊወጡ ይገባል። ሞቱ እንኳን እውቅና የተነፈገው የአማራ ህዝብ ኢትዮጵያን ፈርማ የተቀበለቻቸው የጦርነት ህጎችና የቃል ኪዳን ስምምነቶች ተጥሰው ግልጽና ቀጥተኛ የጦር ወንጀል እየተፈጸመበት ይገኛል። የሰብአዊ መብት ተሟጋቾች ድርጅቶች እና የዲጂታል ግንኙነት ባለሙያዎች የስልክና የኢንተርኔት አገልግሎት መዘጋት የሲቪል ዜጎች መረጃ የማግኘትና የመገናኘት መብት እንደሚገደብ ይህም ተጠያቂነት የሚያመጣ ጉዳይ መሆኑን ቢያስረዱም በተለያዩ የአማራ አካባቢዎች የስልክና የኢንተርኔት አገልግሎት በመዘጋት የጦር ወንጀል እየፈጸመ ስለመሆኑ ተገቢ መረጃ እንዲደርሳቸው ጥሪ ቀርቧል። እዚህ መሬት ላይ እየተፈጸመ ያለውን የጦር ወንጀሎችና አጠቃላይ አሁናዊ ሁኔታዎችን የሚያስረዳ የተደራጀ ንቅናቄ እንደሚያስፈልግ ለሁሉም የአማራ ህዝብ ትግል ደጋፊዎች ጥሪ ቀርቧል። ለተጠናቀሩት የግንባር ዘገባዎች ተስፋዬ ልሳኑ ነኝ ከዚያው ከትግሉ ሜዳ። የህወሓትና የትግራይ ሰላም ኃይሎችን የእርስ በርስ ውጊያ በቃችሁ በሚል ይዘት ለማደራደር የተጀመረው የሽምግልና ሂደት በድጋሚ መክሸፉ ተሰምተዋል። የሽምግልናው መክሸፍ ውጊያ እንዲቀጥል እንደሚያደርገው ተሰግተዋል። በራያ ግንባርና በአፋር አዋሳኝ አካባቢዎች በውጊያ ላይ የሚገኙት የህወሓት ታጣቂዎችና የትግራይ ሰላም ኃይሎች ውጊያ ለማቆም ሽምግልና መጀመራቸው ተሰምተዋል። ሽምግልናው ከዚህ ቀደም ተደርጎ ቢከሽፍም አሁንም ከቀጠለው ውጊያ ጋር ተያይዞ አዲስ የሽምግልና ሂደት መጀመሩ
መረጃዎች ያመላክታሉ። በጉዳዩ ላይ መግለጫ ያወጣው የትግራይ ጊዜያዊ አስተዳደር የሰላምና የጸጥታ ቢሮ በተለይም የህወሓት ታጣቂዎችን ለሚፋለመው የትግራይ ሰላም ኃይል ጥሪ አቅርበዋል። ጥሪው ምንም እንኳን የእስከዛሬው የማሸማገል ጥረት ፍሬያማ ባይሆንም አሁንም ለእርቅ አልረፈደምና ውጊያ በቃችሁ የሚል መልእክት የያዘ ሆኖ ተመላክተዋል። መግለጫው የትግራይ ሰላም ኃይልን እንደ ካዲ ቆጥሮ በስም ካልጠቀሳቸው ጠላት ጋር ሆናችሁ የስልጣን ጥማችሁን ለማርካት አትዋጉ ወይም አጉል መስዋዕትነት አቁሙ የሚል ፖለቲካዊ ጥሪ ተላልፎበታል። ህወሓትና የትግራይ ጊዜያዊ አስተዳደር ተፋላሚ ኃይሎችን ለመመለስ ሞክረው እስካሁን አልተሳካላቸውም። በአንድ ጎን ውጊያ፣ በሌላ ጎን ደግሞ ሽምግልና አማራጭ ያደረገው ህወሓት ባንዳ ሲል የፈረጃቸው ኃይሎች እንቅልፍ የነሱት ሆነዋል። ከዚህ ቀደምም በጊዜያዊ አስተዳደሩ በኩል ከትግራይ የተውጣጡ አባቶች ህወሓትንና የትግራይ ሰላም ኃይሎችን ለማሸማገል የተደረጉ ሙከራዎች በሙሉ ፍሬ ሳያፈሩ ቀርተዋል። ጠንካራ ውጊያ ከተጀመረበት ከጥር 19 ቀን ወዲህ በትናንትናው ዕለት ጥር 30 ቀን የትግራይ ሰላም ኃይሎች ይገኙበታል ወደ ተባለው ወደ አፋር ክልል አዋሳኝ በ15 ተሽከርካሪዎች በመጓዝ ሊያሸማግሉ የሞከሩት አባቶች ጉዟቸው ፖለቲካዊ ተልዕኮ ነው በሚል ተቀባይነት እንዳጡ የሚያሳይ መረጃ ወጥቷል። የጊዜያዊ አስተዳደሩ ሰላምና ጸጥታ ቢሮ ትናንት አመሻሹን በወጣው መግለጫ ላይ እንደተመለከተው ችግሩ መፍትሄ እንዲያገኝ በሽማግሌዎችና በሃይማኖት አባቶች በኩል ለመነጋገር ተሞክሮ እንዳልተሳካ፣ ለዚህም የትግራይ ሰላም ኃይሎችን ሽምግልናን በማክሸፉ ከሶታል። በሌተናል ጀነራል ፍስሐ ኪዳኑ የሚመራው ቢሮ ባወጣው መግለጫ እነዚህ ቡድኖች የትግራይን ደመኞች ደጀን በማድረግና የውጭ ኃይሎችን ተልዕኮ በመቀበል አላስፈላጊ የጦርነት ስጋት ደቅነዋል ሲል ነው የሽምግልናውን መክሸፍ በጠንካራ ክስ አጅቦ የገለጸው። እንዲህ ሲል የፈረጀው ቢሮ በመግለጫው የሽምግልናው መክሸፍ ያዝለቀቅ እያለ የቀጠለውን ውጊያ ወደ ሙሉ ግንባር ሊያሳድገው እንደሚችል ስጋት ያጫረ ጉዳይ ሆነዋል። በሌላ በኩል የሽምግልናው ሂደት ውጤት በውል ባልታወቀበት ወቅት ይህ መግለጫ መውጣቱ አደገኛ ነው ያሉ አካላት አልጠፉም። ሌሎች ደግሞ የሽምግልና ቡድኑ የፖለቲካ ተልዕኮ ይዞ በመሄዱ ሽምግልናው ከመነሻው ከሽፏል ሲሉ ተደምጠዋል። የሆነው ሆኖ በህወሓትና በትግራይ ሰላም ኃይሎች መካከል የሚካሄደው ፍልሚያ በከባድ መሳሪያ አልፎ አልፎም ቢሆን የአየር ሽፋን የሚሰጠው መሆኑ ውጊያውን ለመደበኛ ጦርነት የቀረበ አድርጎታል። ቢያንስ በአመራር ደረጃ አውራጃዊ ቅርጽ ይዞ እየተመራ ያለው ውጊያ ወደ ሰራዊት ደረጃ በመውረዱ ከህወሓት አልፎ የህዝብ አንድነት አደጋ የደቀነ ስለመሆኑ በጉዳዩ ተከታታዮች ዘንድ በመነገር ላይ ነው። በቀጠናው ያለው የወታደራዊ ዝግጅት ሚስጥር ወጥቷል። ከዚህ ጋር ተያይዞ ወታደራዊ ውጥረቱ ጨምሯል። ሞቃዲሾ ለውጊያ ተዘጋጅታለች። በአልጀዚራ የተከሰቱት ፕሬዚዳንት ሐሰን ሼክ መሐመድ እስራኤልን በሶማሊላንድ እንፋለማለን ሲሉ ዝተዋል። ግብጽ፣ ቱርክና ሳውዲ አረቢያ ዋና አጋፋሪ ሆነዋል። እስራኤል ለሶማሊላንድ ሀገራዊ እውቅና መስጠቷን ተከትሎ የኃይል አሰላለፍ ተቀይሯል። ወታደራዊ ትንቅንቁም እየጨመረ ነው። ቱርክ፣ ግብጽ፣ ኳታርና ሳውዲ አረቢያ መክረዋል። ቱርክ ለሶማሊያ ኤፍ-16 ተዋጊ ጀቶችን አስረክባለች። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን በካይሮ መክረው ተመልሰዋል። አሁን ደግሞ የሶማሌ ፕሬዝዳንት ሐሰን ሼክ መሐመድ በአልጀዚራ ተከስተዋል። ፕሬዝዳንቱ በአልጀዚራ እስራኤልን በሶማሌላንድ እንፋለማለን አትጠራጥሩ ሲሉ ተደምጠዋል። ፕሬዝዳንቱ በግብጽ፣ በቱርክ፣ በሳውዲ አረቢያና ኳታር ድጋፍና እገዛ የልብ ልብ የተሰማቸው በሚመስል መልኩ ተከታታይ ዛቻ አሰምተዋል። ፕሬዝዳንቱ ከአልጀዚራ ጋር በነበራቸው ቆይታ በሚስጥር ሲመከርበት የነበረውን ወታደራዊ ዝግጅት ይፋ አድርገዋል። በአልጀዚራ ቴሌቪዥን መስኮት ብቅ ያሉት የሶማሊያው ፕሬዝዳንት እስራኤል በሶማሊላንድ አንድ ነገር ካደረገች በቀጥታ ወደ ውጊያ የምንገባ መሆኑ ይታወቅልን ማለታቸው ትኩረት ስበዋል። እስራኤል በበኩሏ ድምጿን አጥፍታ በስራ ላይ ናት። እስራኤል ለሶማሊላንድ ሀገራዊ እውቅናን ስትሰጥ ሶማሊላንድና እስራኤል የተስማሙባቸው ወሳኝ ነጥቦች አሉ። አንደኛው ሶማሊላንድ የአብርሃም ቃል ኪዳን የተባለውን ስምምነት የምትቀበልበት ሁኔታ ከመኖሩ ጋር በተያያዘ እንደሆነ በእስራኤል በኩል ሲገለጽ ይሰማል። ከአልጀዚራ ጋር ቆይታ ያደረገው የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ግን ነገሩ ሌላ ነው፣ ደርሰንበታል፣ የአብርሃም ስምምነት አይደለም፣ ይልቁንም እስራኤል ያሰበችውን ካደረገች የምንፋለማት ይሆናል ብለዋል። ፕሬዝዳንቱ አብርሃም አኮርድ ያሉት በመጀመሪያው የፕሬዝዳንት ትራምፕ አስተዳደር ራሳቸው ትራምፕ በጀመሩት የሰላም እቅድ ለእስራኤል ሀገራዊ እውቅናን ያልሰጡ የተወሰኑ የሙስሊምና የአረብ ሀገራት እውቅናን ሰጥተው ከእስራኤል ጋር ዲፕሎማሲያዊ ግንኙነት የጀመሩበት የስምምነት አይነት ነው። አይሁዶችም፣ ሙስሊሞችም፣ አረቦችም ክርስቲያኖችም የአብርሃም ዘር ናቸው በሚል የተሰጠ የስምምነት ስያሜ ነው። ይህ እንደ አውሮፓውያን አቆጣጠር በ2020 የተፈጸመ ስምምነት ሲሆን በዚሁ
መሰረትም የተባበሩት አረብ ኤምሬት፣ ባህሬን፣ ሞሮኮና ሱዳን ከእስራኤል ጋር ዲፕሎማሲያዊ ግንኙነቶችን መጀመራቸው ይታወሳል። ትራምፕ በዚሁ የአብርሃም ስምምነት ውስጥ ሳውዲ አረቢያን፣ ሶማሊያንና ሌሎች መሰል ሀገራትን ለማካተት ሙከራዎችን ቢያደርጉም ሶማሊያና ሳውዲ አረቢያ አሻፈረኝ ብለው ራሳቸውን አገለሉ። እስራኤል በዞረችበትም አንዞርም በማለት የትራምፕን የሰላም እቅድ በአደባባይ መግፋታቸው አይዘነጋም። ትራምፕ ተመልሰው ወደ ስልጣን ሲመጡ የመጀመሪያው ቁጣቸውን ያሰሙት በሶማሊያና በሶማሊያ ላይ ነው። ትራምፕ በአሜሪካ የሚገኙ የሶማሊያ ስደተኞችን ጠራርጌ ካላባረርኩ አሉ። ከዚህ ባለፈም ለመሆኑ ሶማሊያ ሀገር ትባላለች ወይ? ሶማሊያ ሀገር መሆን ያልቻለችው እንዲሁ ዝም ብሎ ሳይሆን በምክንያት ነው ብለው ነበር። በዚህ ሽኩቻ መሀል ነው እስራኤል ለሶማሌላንድ በድንገት ሀገራዊ እውቅናን የሰጠችው። ክቡራትና ክቡራን ቤተሰቦቻችን በሰዓቱ የተሰናዱት መረጃዎቻችን የተከታተሏቸዋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር